ችግር አለ? ማን ነው የደወለው? ጓደኛዬ። ጓደኛዬ? በእኔ ስልክ ጓደኛዬ? አዎ ማለቴ ስልኬ ባላንስ አልነበረውም እና አንቺ ደግሞ እናትሽ የለችም? አንቺና ባይሉማ እንደሞኝ ልታጃጁ ይሞከራችሁ አይደል እንዴ? በዚህ ሰዓት ደግሞ ከማን ጋር እያወራች ነው? ሰላምን በስተመጨረሻ ወይዘሮ አልማዝ በህይወት እንዳለሽ አውቃለሽ ማለት ነው። ታዲያ አልማዝም አቶ ባይሉና እንዲሁም ደግሞ ቃል የጠየቀሽውን ገንዘብ ሊሰጧት ባለመቻሉ ወደ ቤት መታ ነበረ። ታዲያ አሁን ላይ እንግዲህ ለሰላም ራሷን ግልጽ በማድረግ ከነሱ የጠየቀሽውን ገንዘብ ስላጣሽ አሁን ላይ ሰላም እንድሰጣትም እየጠየቀችም እሱም ደግሞ በሀይሉና እንዲሁም ቃል እየተጫወቱባት እንደሆነ ተናግራለች። ታዲያ ቃልም በጣም ነበረ የደነገጠችው፣ እጅጉን ያላሰበችው ያልጠበቀችው ነገር ነው የተፈጠረው። ሰላምም በአንድ በኩል ደስታና ሀዘን ተጫጭኗታል። ምክንያቱም ደግሞ የገዛ ወንድሟና ልጄ ብላ የምጠራት ሰው ይህን ያህል ክህደት በመፈጸሙ እጅጉን እያዘነች፣ ታዲያ አሁን ላይ የቃልን ሴራና ተንኮል ሁሉንም ነገር አውቃለች። እንግዲህ ሳሚ ከዚህ በፊት እየደወለ የሚያስጨንቃት እንዲሁም ደግሞ 2 ሚሊዮን ገንዘቡን አምጪ እያለ የሚያስፈራራትን ስልክም እያወራሽበት እንግዲህ ሰላም ደርሳለሽ። በዚህም እንግዲህ የቃልን ሴራና ተንኮላን አውቃለሽ ማለት ነው ሰላም። በሌላ በኩል እንግዲህ ብሌን ከባድ ችግር ውስጥ ገብታለች። ምክንያቱም ደግሞ ከዚህ በፊት እንግዲህ አልማዝን ገላችኋታል በማለት እኔ ለፖሊስ ሁሉንም ነገር አሳውቃለሁ በማለት እንግዲህ ለሰላም ነግራት ነበረ። ታዲያ አሁን ላይ ቃልና እንዲሁም ደግሞ ሳሚ ተሳክቶላቸው ነበረ። ምክንያቱም ዳግምና ብሌን እንዲጣሉና እንዲለያዩ አድርገዋቸው ነበረ። እንግዲህ ብሌንም ዳግምን ላይ ካልፈልግም ለአይኔ አስጠልተኸኛል፣ ከቻልክም ከኔ ራቅልኝ በማለት ካቻልክ ደግሞ ከዚህ ቤት ለቅቄ ስራ ቦታ እለቃለሁ በማለት እንግዲህ ከባድ ውሳኔን ወስና ነበረ። ታዲያ አሁን ላይም እንግዲህ ቃልና እንዲሁም ደግሞ ሳሚ ሆን ብለው ይሄን ትርክት እንደፈጠሩትም ብሌን አውቃለች ማለት። በዚህ ጉዳይ ምን ተፈጠረ የሚለውን የምናወራ ይሆናል። በሌላ በኩል እንግዲህ ወይዘሮ ገነትም ታስራለች በብሌን ፈንታ። እንግዲህ እኔ ነኝ ይሄን ያደረኩት፣ እኔ ነኝ ስልክ የደወልኩት በማለት እንግዲህ ወደ እስር ቤት ሄዳለች። በዚህም አሁን ላይ ብሌን በጣም በጸጸት ውስጥ ትገኛለች። ታዲያ አሁን ላይ ምን ተፈጠረ የሚለውን የምናወራ ይሆናል። ሰላም ሰላም ውዶችዬ፣ የተወዳጁን ድራማ አደራ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ታዲያ አሁን ላይም ቃልና እንዲሁም ደግሞ አቶ በሀይሉ ሳሚንም ጨምሮ አልቆላቸዋል ማለት ነው። ሰላምም ሁሉን ነገር አውቃለሽ። ምክንያት አልማዝም እንግዲህ በስተመጨረሻ ምንድን ያደረገችው አሁን ላይ 200 ሺህ ብሩን የማታመጭ ከሆነ ሁሉንም ነገር ለሰላም መናገር እችላለሁ በማለት ቤት ድረስ መታ ነበረ። እንግዲህ ከዛ በፊት ለቃል ደውላ 200 ሺህ ብር እፈልጋለሁ፣ ስለዚህ አንቺና አቶ ባይሉ እየተጫወታችሁብኝ ነው፣ እኔ ደግሞ ከቀረባቸው ነኝ፣ ሁሉንም ነገር ለሰላም መናገር እኔ እችላለሁ በማለት እንግዲህ ስታስፈራራት ምንድን ያደረገችው በሰዓቱ ቃል ለሰላም እንግዲህ 200 ሺህ ብር አስቸኳይ ይፈልጋሉ፣ በጣም አስቸኳይ ነው በማለት ነበር የጠየቀሻት። ሰላም በጣም ነው የተገረመችው በነገራችን ላይ። ምክንያቱም ቆይ አንቺ ምን አይነት ልጅ ነሽ? የምርግ ልጅ ነሽ ነው ያለቻት። ምክንያቱም እስኪ ያስቡት በዛ ጭንቀት ውስጥ ሆና በዛ ላይ ወንድሜ የምትለው የምትሳሳለት ሰው ምንም አውሬና ጨካኝ መሆኑን ባታውቅና ባትገነዘብን በሰዓቱ ግን ደግሞ በቃ ወንድሜ ታስሯል፣ ወንድሜ ታስረው በእኔ ምክንያት ሊሆን ይችላል፣ ምክንያቱም እኔ አሁን ላይ ነፍስ ስላጠፋው ወንድሜ ደግሞ ደብቆኝ ነው በምን የታሰርክ ብላ ጠይቀው ነበረ። እሱም ደግሞ የአንዲት የማትረባ ሴት ናት ምናምን ብሎ ብዙ ግልጽ አድርጎ አልነገራትም። ከምን የተነሳ እንደሆነ በምን እንደሆነ አልነገራትም። ግን ደግሞ ወንድሜ ለእኔ ብሎ ዋጋ እየከፈለ ሊሆን ይችላል ብላ እያሰበች ነበረ። ምክንያቱም ለስር የሚዳረገው ምንም ነገር የለም። ወንድሜ ሳውቀው በጣም ትሁት ነው፣ ለሰዎች አዛኝ ነው፣ ድሆችን የሚረዳ ነው። ስለዚህ በሀይሉ ምንም ጥፋት የለበትም፣ በእኔ ምክንያት ሊሆን ይችላል በማለት እንግዲህ በጭንቀት ልትፈነዳ ቀርቧለች። በሌላ በኩል ደግሞ ብሌንን ስላስቀየመቻት አሁን ላይ በጸጸት አለንጋ እየተጠበሰች ነው የምትገኘው። እንግዲህ ብሌንም አሁን ላይ
ሁሉን ነገር አውቃለች ማለት አልማዝ እንደሞተች ነፍሰ ገዳይ እንደሆኑ ስላወቀችም ነበረ እንግዲህ ለፖሊስ ሁሉንም ነገር ማሳወቅ እችላለሁ ባለቻትም ሰዓት እንግዲህ በጣም ነበረ ያዘነችው ሰላም። ምክንያቱም በቃ ይቅር በይ ብላ ጉልበቷ ውስጥ ተደፍታ እንግዲህ ይቅርታ እየጠየቀሻት ነበረ። ታዲያ አሁን ላይ ብሌንም ለፖሊስ ደውላ ነበረ። ደውላም እንግዲህ ለመናገር ፈልጋ ግን ደግሞ መናገር አልቻለሽም። ምክንያቱም ሰላምን ያው እናትነቷ ተሰምቷታል። ያው እናቷ እንደሆነች አሁን ላይ ስሜቷ አለ። ግን ደግሞ ያው በግልጽ ባይነጋገሩም ማለት ነው። ታዲያ ይሄን ነገር ማድረግ አልችልም፣ ምክንያቱም ከሰላም ላይ ጨክኜ ይሄን ነገር ለፖሊስ አሳልፌ ሊሰጣት አልችልም በማለት እንግዲህ መርማሪው ጋር የደወለችለት መርማሪ አይ ምንም ወንጀል የለም ይቅርታ ተሳስቼ ነው ብላ ነበረ ስልኩን የዘጋችው። እንግዲህ ሁኔታዋ ግራ አጋብቶት ነበረ። መርማሪውን በተደጋጋሚ ደውሎላት እንደነበረ እና እንዲሁም ደግሞ በስህተትም ቢሆን ደውሎ የሆነ አክትም ማሳይታ ነበረ ማለት የተለየ ባህሪም ማሳይታ ስለነበረ ይህም ለምርመራ ያስፈልግሻል በማለት ነበረ እንግዲህ ወይዘሮ ገነትን ለምርመራ ትፈልጊያለሽ በማለት ወደ ፖሊስ ጣቢያ የተወሰደችው። ታዲያ አሁን ላይ ቃልም እንግዲህ በጣም ነበረ የተርበተበተችው በሰዓቱ እንግዲህ በእንባ በመከለል እያለቀሰሽ እናቴ በቃ ያስፈልገኛል እኮ ነው የምልሽ ከየትም ብለሽ እንድሰጭኝ እፈልጋለሁ 200 ሺህ ብር ነበር ያለሽ። እሷም የትም ልታመጣ እንደማትችልና አሁን ላይ ጭንቀት ውስጥ እንደሆነሽ እንደ ልጅ ደግሞ ልትረዳት ባለመቻሏ እያዘነች ጥላት ነበረ ሄደችው። ታዲያ ምንድነው ያደረገችው? ቃል ለሳሚ ነበር የደወለችው። ሳሚ ጉድነናል፣ በቃ አልማዝ አሁን ላይ ሁሉ ነገር ልታበላሸው ነው፣ ወደ ቤትም ልትመጣ ነው፣ ለሰላም ሁሉ ነገር መጥቼ እናገራለሁ እያለች ነው ብላ ስትነግረው፣ ሳሚ ግን ቀልል አድርጎ ምንም ልታመጣ እንደማትችልና እንዲሁም ደግሞ እሷን መስፈራራት እንደሚችሉ ነው ሲነግራት የነበረ። ነገር ግን አልማዝ በስተመጨረሻ ምንድነው ያደረገችው? ሰተት ብላ ቤት ድረስ ነበረ የመጣችው ማለት ነው። ታዲያ አሁን ላይ ቃልና ሳሚ ተሳክቶላቸው ነበረ። ምክንያቱም ዳግምና ብሌንን ማለያየት ችለዋል ማለት ነው። ነገር ግን አሁን ላይ ብሌን በስተመጨረሻም ብትጸጸትና እውነታውን ብትደርስበትም ነገር ግን በሰዓቱ ዳግምን ላይክ አልፈልግም፣ በቃ እኔ ካጠገቤ አንተ እንድትደርስብኝ አልፈልግም በማለት አሁን ላይ በጣም እጅጉን ተጣልተው ነበረ። ታዲያ ዳግምም ሊያስረዳት እየሞከረ ነበር። ምክንያቱም ደግሞ አልማዝ የተገደለችው እዛ ቤት እንደሆነና አልማዝ ስትሞት ደግሞ ዳግም አብሮ ተባባሪ እንደነበረ ተባብረውም እንደቀበሯትም ጭምር ነበር እንግዲህ ሳሚና ቃል የነገሩት ማለት የነገሯት ለብሌን። ታዲያ ይህን ነገርም ብሌን በሰማኝ ሰዓት ሁሉም ሰው ላይ ነበር የተናደደችው። ምክንያቱም በዛ ተናዳ ነበር እንግዲህ ሰላም ነፍሰ ገዳይ ነሽ፣ ግን ይቅርታ ምንም ማድረግ አልችልም፣ እወድሻለሁ ግን ምንም ላደርግ ስለማልችል ለፖሊስ ሁሉንም ነገር ማሳወቅ አለብኝ በማለት ነበር እንግዲህ ለፖሊስ ያሳወቀችው። በስተመጨረሻ ግን ሰላም እባክሽ ብላ ለምናት ተማጽናት ነበረ። እንደገና ደግሞ ከሰላም ላይ መጨከን አልቻለሽም። ያን ነገርም ለፖሊስ ልትናገር ባለመቻሏ ፖሊሱ ላይ እንግዲህ ቀጥታ ስልኳን ነበረ ይዘጋ። ነገር ግን መርማሪው ሊተዋት አልፈለገም። ምክንያቱም የመርማሪን ደቂቃና ሰዓት መግደል በራሱ ወንጀል ነው፣ የተፈጸመ ወንጀል እንዳለ ደግሞ እርግጠኛ ነኝ በማለት እንግዲህ ሁኔታሽ ራሱ ያስታውቃል ብሏታል እንግዲህ መርማሪው ማለት ነው። ታዲያ ብሌንም ወይኔ ምን ነክቶ ነው ግን እኔ ይሄን ማድረግ አልነበረብኝም፣ የምር ግን እውነት ጨክኜ ከሰላም ላይ ይህን ነገር ላደርግ ነበር እንዲህ እያለች ራሷ ጋር እየተዋቀሰች ነበር። ምክንያቱም እንግዲህ ባይታወቁ እናትና ልጅ እንደሆኑ ግን ደግሞ እንግዲህ ሰላም እንድትከፋ እንድታዘን በምንም ሁኔታ አትፈልግም። ከሰላም ላይ መጨከን በፍጹም አልቻለችም። እንደዛ ነበር እንግዲህ እኔ እኮ ለአንቺ ብዬ ነበረ ያን ሁሉ ሳደርግልሽ የነበረው ማለት እናቴ እያልኩኝ ስንከባከብሽ የነበረ ለአንቺ ለሞራልሽ አስቤ እናቴ ካላልኩሽ ለአንቺ ልጅ እስቲ እኔም ደግሞ እናቴ ካላልኩሽ አእምሮሽ እንዲጎዳ ስለማልፈልግ ቶሎ እንድታገግሚልኝ ስለመፈልግ ነበረ ልጅሽ ነኝ ብዬ ያልኩሽ። ነገር ግን አንቺ በምትኩ ግን በጣም አስቀየምሽ፣ እኔም ብቻ ሳይሆን እናቴንም በጣም አስቀይመሻታል በማለት አሁን ላይ ወደ እናቴ ሂጄ እናቴን ልጠይቅ ነው ብላለች። ምክንያቱም ደግሞ ገነት እንግዲህ በተደጋጋሚ የብሌን ስልክ ሞክራ ነበረ፣ ግን ደግሞ ሊሰራላት አልቻለም። ምክንያቱም ደግሞ እንግዲህ ምንድን ነው ያደረገችው? ለመርማሪው ከደወለች በኋላ ስልኳን አውጥታለች። ምክንያቱም መርማሪው ሊተዋት አልፈለገም። በተደጋጋሚ ነበረ ሲደውልላት የነበረ፣ ምክንያቱም የሆነ የተደበቀ ነገር እንዳለ ገብቶት ነበረ ማለት ነው። ታዲያ አሁን ላይ ሰላምን ብሌንን በጣም ይቅርታ አድርጊልኝ በማለት ጉልበቷ ተደፍታ ይቅርታ እየጠየቀሻት ነው። ነገር ግን አሁን ላይ ብሌን ይቅር እንዳለቻት እና እንዲሁም ደግሞ ለፖሊስ አሳልፋ መስጠት እሷን እንዳልቻለሽም ጭምር ነግራት ነበረ። ለዛ ሳይሆን እኔ አስቀይሜሻለሁ፣ በቃ አሁን ላይ የቃልን ስራና የቃልን ቃል ሰምቼ
አንቺን በድዬሻለሁ፣ አስቀይሜሻለሁ፣ ለዚህ ደግሞ በቃ ክሰሻለሁ፣ ይቅር በይ እያለቻት ነው የምትገኘው። ቃል እንግዲህ የታወቀች ናት ምን ያህል ሴራና ምን ያህል ተንኮል ልታስብ እንደምትችል ግልጽ ነው በሰዓቱ። በእርግጥ ሰላም አይፈረድባትም፣ ምክንያቱም ሰላም በሰዓቱ አሟት ስለነበረ የተነገራትን እንግዲህ አናቴን ለሷ ብለሽ አናቴን ፈነከትሽኝ፣ በቃ ልጄ ናት ስላልሻት በቃ እሷ በጣም በደስታ ተውጣ የምርም ልጅሽ እንደሆነች በማስመሰል እኔን ብዙ አሰቃይታ ያለሽ በማለት የውሸት ትርክቶችን ነበረ ስትነግራት የነበረ ለሰላም። ታዲያ ይህን ነገርም ሰላም አምናት እንግዲህ ቃልን አምና ማለት ነው ብሌንን ብዙ ነገር አስቀይማት ነበረ። ነገር ግን ብሌን በሰዓቱ በእርግጥም ደብሯት ነበር፣ አዝና ነበረ። ለዛም ነው እንግዲህ ዳግምን ላይክ አልፈልግም በቃኝ አለችው። ግን ደግሞ እናቷን በቃኝ ማለት አልቻለች። የሚገርመው ነገር እዚህ ጋር ነው። ምክንያቱም እናቷ ስለሆነች ምንም በድላት ያን ሁሉ ነገር እንዲያውም እኮ ከዳግም እሷን የበደለቻት። ምክንያቱም አሳዳጊ እናቷን እንድትመጭብኝ አልፈልግም ከቤቴ ውጭልኝ ብላ አባራ ሰዳታለች። በዛ ላይ ደግሞ ብሌንንም ከፈለግሽ አንቺም መቀጠል ትችላለሽ፣ ከፈለግሽም ጥርግ ብለሽ መሄድ ትችላለሽ ብላ ብዙ ነገሮችን ተናግራት ነበረ። ነገር ግን እሷ ላይ መጨከን በፍጹም አልቻለችም ነበረ። ታዲያ ከገነት ጋር ሄዳ ብሌን ምንድን ያለቻት በባለፈው ስለ እናቴ እነግርሻለሁ ብለሽ ነበረ፣ ስለዚህ አሁን እንድትነግሪኝ እፈልጋለሁ ብላታለች። ነገር ግን ገነት አንድ የተሸወደችው ነገር ምንድን ነው? ቃል እንግዲህ ወደ እነ ሰላም ቤት ስትመጣ ይህን ነገር ለብሌን እውነታውንና ሀቁን እናቷ ማን እንደሆነች ልትነግራት እንደሆነ ስለገባት ምንድን ነው ያደረገችው? በሩ ስር ተጠግታ ለሳሚ ደወለች። እንዲህ ያች አሮጊት እኮ አሁንም አመነችን። ምክንያቱም ደግሞ እንግዲህ የውሸት ሰላም የብሌን እናት ናት ብለን የነገርናትን ነገር አሁንም ድረስ እኮ አምናን ለመናገር ሸር ጉድ እያለች ነው በማለት ነበር ለሳሚ የነገረችው። ሳሚን በሰዓቱ ግራ ገብቶት ነበረ። ምክንያቱም እንደዚህ አይነት ሴራዎችን እንደምትጠመዝዝ እንግዲህ አልገባውም ነበረ እና ስለምንድን ነው የምትቀባጥሪው ነበር ያላት። ታዲያ ይህን ነገርም አሁን ላይ ገነት ለካ ልጄን አሁንም ለውሸት እናት ልሰጣት ነበረ። ቆይ ግን እኔ ምን ሆኜ ነው ነገሮችን ሳላጣራና ነገሮችን ሳልመረምር ቀጥታ ለብሌን የምነግራት? በድጋሚ ደግሞ ልቧን ልሰብረው ነበረ በማለት ተመልሳ ቀጥታ ወደ ቤቷ ነው የሄደችው ማለት ነው። ታዲያ ይህን ነገርም አሁን ላይ ለብሌን እንደዚህ ነው ብላ መናገር አልቻለሽም ነበረ ማለት ነው። ብሌንም እንግዲህ በእኔ እንድትመይልኝ ይፈልጋለሁ። ምክንያቱም እንቺ እንደዚህ አይነት ነገሮችን የደበቅሽ ነገር ከሌለ ብሌን ትሙት ብለሽ ማይልኝ ነበር ያለቻት። ነገር ግን በሰዓቱ ፖሊሶች መጥተዋል ማለት ነው። ምክንያቱም እንግዲህ በዚህ ሴም ካርድ ተደውሎልን ነበረ የሆነውን ወንጀል እንደተሰራና እንዲሁም ደግሞ እንደምትጠቁሙን ተነግሮን ነበረ። ነገር ግን አሁን ላይ የተመዘገበው ደግሞ በዚህ ባንቺ ስም ነው በማለት ገነትን ይዘዋታል። ታዲያ ገነት አሁን እኔ ግን ደግሞ አልደወልኩም ብላ ነበረ። ታዲያ አሁን ላይ ስታስታውስ እንግዲህ ያን ሴም ካርድ የምትጠቀመው ብሌን ነች። ብሌን ደውላ ሊሆን ይችላል ብላ አሰበች እና ግን ደግሞ እኔ የእሷን ጥፋት እኔ ሸፍናለሁ በማለት እንግዲህ እኔ ነኝ የደወልኩት ብላለች። ምክንያቱም ግን የተፈጸመው ወንጀል የለም እኔ ነኝ ብላለች። እንዲህ ቃልም በጣም ነው የደነገጠችው። ቃልም ስትመጣ እኔ ነኝ የደወልኩት ስትል አይ አንቺ አይደለሽም፣ ስነ ስርዓት ያዥ ልጄ፣ ግቢና ያዘዝኩሽን ስራ ስሪ አሁን ነበር ያለቻት። ታዲያ አሁን ላይ እናትነት ምን ያህል እንደሆነ እዚህ ጋር የምንረዳውና የምናየው አሁን ላይ ታዲያ ብሌን በጣም እየተጸጸተች ነው። ምክንያቱም አሁን ላይ እኔ ከተስማማ አልጋ ላይ ተኝቻለሁ፣ ከተስማማ ፍርናሽ ላይ ተኝቻለሁ። እናቴ ግን ምን ወድቃ ይሆን? ቆይ በእኔ ምክንያት ግን እናቴ እንዲህ ስትሆን እኔ ምን አይነት ልጅ ነኝ? የማረባ ሰው ነኝ እያለች ራሷን እየወቀሰች ነው የምትገኘው። ታዲያ ምንድነው ያደረገችው? አሁን ላይ ለሰላም ጋር በመደወል እናቴ እንድታድኝልኝ እፈልጋለሁ፣ ከኔ ይልቅ ደግሞ አንቺ ብዙ ሰዎችን ታውቂያለሽ ብላ ነበረ የደወለችላት። ታዲያ ሲመለሱም እንግዲህ ሰላምና ብሌንም ሳሚ እንግዲህ በተደጋጋሚ እየደወለ ነበረ ለሰላም። ምክንያቱም ደግሞ 200 ሺህ ብሩን አሁን ቶሎ እንድትሰጭኝ እፈልጋለሁ በማለት ያስፈራራት ነበር። ግን ደግሞ ሰላም ደስ የሚለው ነገር ስልኳን ጥላ ሄዳ ስለነበረ ያነሳችው ቃል ነበረች። ከቃል ጋርም እንግዲህ ሳሚና ቃል እያወሩ እያለ ነበረ ድንገት የደረሱት። ሰላም ስትደርስም አማን ጋር እያወራች ነው በማለት ስታፋጥራት ጓደኛዬ ናት በማለት ብዙ ነገሮችን እየቀባጠረች ነበረ። ታዲያ ሰላምን በሰዓቱ በጣም ነው ግራ የተገባች። የሆነ ነገር እንደደበቀች እና የሆነ ነገር እንዳለ ገብቷት ነበረ በሰዓቱ። ታዲያ ይሄን ነገር እደርስበታለሁ ብላታለች ማለት ነው። ታዲያ አሁን ላይ ቃል እንግዲህ አልማዝን እያወራቻት እያለ ነበረ ሰላም የመጣችው። ስትመጣም እንግዲህ እጅጉን በጣም ነበረ እየደነገጠችው። ታዲያ አሁን ላይ አልማዝም ሁሉ ነገር አስረዳሻለሁ ወንድምሽ እና እንዲሁም ደግሞ ልጄ ብለሽ
የምጠረድ ሰዎች አሁን ሁለቱን ክደውሻል በማለት እውነታውን ፍርጥርጥ አድርጋ ተናግራለች ማለት ነው። ታዲያ ተወዳጆች ዛሬ ይዤላችሁ የመጣሁት አደራ ድራማ ይሄን ይመስላል። ሀሳብ አስተያየታችሁን እንድታስቀምጡ በአክብሮት እየጠየቅኳችሁ በዛሬው ክፍል ላይ ምን ተሰማችሁ? የተሰማችሁን ነገር ጻፉልኝ። ተወዳጆች አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ ስል በአክብሮት ጠይቃለሁ። ባይ ባይ ተወዳጆች።